If you happy and you know, clap your hands. If you happy and you know, clap your hands. Chop, ደስተኛ የሆነ ያጨብጭብ ወየለው ፈለው who cares man? ምን አገባኝ? አንዱ fuck about them አባቴ ኦልትራፎርድ ካልተደነሰ ምን እንደሞተ ጫወተ ነው ወይኔ ማንቺ እኔ እኮ አንተ ያለ የት ምርመጣመጣው ነው እኮ ነው እኔ እኮ የሚያሳዝነኝ ደስታዬን መለስክልኝ ወይኔ ብሩኖዬ አንተም ሰው ነሽ 16 አዚዝ ፌስኮስ የኔ ጠንበል የኔ አንበሳ ሰው ነህ አንተስ እየገቡ ጎል ወይ አረካችሁኝ አስፈጠራችሁኝ አላህ ይስጣችሁ ብያለሁ በቃ ብሩኖ ምን አባቴ ላርክ ገብርኤልን ይወላችሁ እንጀማያችሁ አሎ ይመቻችሁ አራዳ ልጆች ይሄን በመሰለ ሁኔታ ዛሬ አሪፍ ደግሞ ልክ ገምቻለሁ ሶስላል ገምቻለሁ በጣም ለመጣችሁ ቴንኪው ብሩኖ ግን ማለት ነው ብሩኖ የኔ ያባኔ ምን ላርገው ገብርኤልን አንድ ሰሞን ከኦዲጋርድ ጋር ማወዳራችሁት ነበር አይደለ ምድረ ሚዳቆ ይመቸል ለማንኛውም በስተ መጨረሻ አይ ዘንድሮ ማለት ነው ትርፌ ቆርጣ ተነስታለች ጀማው የምሬን ነው ብላችሁ ቆርጣ ተነስታለች ቶፕ ፎሩን እንድች ብያል አስነካም ብላለች አሁንማ ሶስተኛ ደረጃውንም ያረጋገጠች ነው የሚመስለኝ ጀማው ቆንጆ ፐርፎርም አድርጋ 3-1 በሆነ ውጤት አሸንፋለች አፍተር ፕሮግራም ላይ ሆኜ ነው ቪዲዮ መስራት ያልቻልኩት የምሬን ነው ብላችሁ እና ግን እንኳን ደስ አላችሁ ያው ቸልሲም ተንበጫብጫል እንግዲህ ሊቨርፑልን ማታ እናየዋለን በቃ ገብተሻል ቶፕ ፎር እንዳታስቢ ትርፍዬ እንኳን ደስ አለሽ ተጫውተው እንግዲህ ሰፋ ያለ ነገር ደግሞ እንግዲህ ከፕሮግራሙ ሰመደስ ካፍተር ፕሮግራሙ በኋላ በሰፊው የምናወራበት ይሆናል ጀማአው ለማንኛውም የትርፊ ደጋፊዎች ኮንግራ እንኳን ደስ አላችሁ አሁን እያረጋገጣችሁ ነው ልክ እኛ ዋንጫ እንደምናረጋግጠው ማለት ነው ገብቷላ እኛ ዋንጫችን እያረጋገጥን አይደል እናንተ ደግሞ ቶፕ ፎራችሁን በአግባቡ እያረጋገጣችሁ ነው ይመቻችሁ ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚለው ትላንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥከ ሰው ማለት በጣም ፋራና ነው በጣም ፋራና ሲጀመር በኦልትራፎርድ 100% ሬኮርድ እኮ ነው ያለው ገባህ ብሩኖ ፈርናንዴዝ ሬኮርድ እንዳይሰብር ነው መቋጠር ያለበት ኦሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 ሬኮርድ 15 አሲስት ሬኮርድ ሰብሮታል አሁን ለሄነሪ ሬኮርድ ነው እየመጣ ያለው 4 አሲስት አራት አሲስት እኮ ቀላል ነው ምናምን ነገር ብለህ እንዳታስብ ማን ተሳስተሃል ማን ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል 4-5 ማድረግ አይችልም 5 እንደማይችል ሁላችንም እናውቃለን ተረዳኝ አይደል ስለዚህ ከአራቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በወር አንዴ ነው የምትጮሽ ምናምን ገባ ገና 4 ወር ያስፈልጋል ይሄን ራሱ ለማለት ማለት 3 ወር ነው ፕሪሚየር ሊግ የቀረው አንተ ግን 4 ወር ያስፈልጋል በወር አንዴ ስለሆነ የምትጮተው ማለት ገባ አይደል ኮንግራቹሌሽንስ አስቶን ቪላ መወረድ ያለበት ቡድን ስለሆነ እኔ መጀመሪያም ሶስተኛ ያንቺ ቦታ ነው ስላልኩሽ እና እሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም አባቴ እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገህ ትልከኛለህ ነው ማለት ገባህ ያለ በለዛ አለቀላችሁ እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ የፈጠነ ወይኔ ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ ምረጥ አረ ምን አይነት ቲም ነው ያለን ጋይስ አረ ምን አይነት ቲም ነው ያለን አረ ፉንቅ አረገን እኮ ማይክል ካሪክ ብሩኖ ፈርናንዴዝ ቤንጃሚን ሴስኮ ካዝሜሮ ኩኛ ፓሽናቸው ካሪክ ማለት ነው ደመላሽ በቃ ብድሩን የማይመልስ ልጅ አይወለድ ነው ጎብዬ አሞሪ የሚያስናቀንን እያንዳንዱ ቆጥሮ ነው የተረከባቸው ተበቀልናቸው ገና ምትቀር ያለሽ አንቺ ኦልትራፎርድ ላይ ትገረፍ ያለሽ ማለት ነው ብሩኖ ፈርናንዴዝ 16 ደርሷል ዘንድሮ ለቶፕ 4 ብቻ ሳይሆን ለብሩኖ ነው የምንጮተው 4 አሲስት ነው የቀረው የፕሪሚየር ሊግ የመንግዜም በአንድ አመት ከፍተኛ አሲስት 20 ነው 16 ደርሷል ጎብሸት ካዝሜሮ ሊወጣ ሲል በፎንቃ ጨረሰን ሲዲኤም ሆኖ 7 ጎል ነው ያለው ሲዲኤም እኛ ደግሞ ሴት ፒስ እና ገባ ጨመላልቀን አይደለም ጽድት ያለ ካዝሜሮ ይችላል ቤንጃሚን ሴስኮ ሚገርም ተርን ያቺን ባሰቻት አሪፍ ነበር የብሩኖ አሲስት 17 ይደርስ ነበር ማለት ነው ኩኛ በመድሃኔ አለ ምን አይነት አፕግሬድ ነው ከራሽፎርድ ትችላላችሁ ኩኛ ነው እንደውም የማንቼ ልጅ የሚመስለው እንጂ ምንም ራሽፎርድ ውስጡ ምንም የለምና ዩናይትዳውያን እንኳን ደስ ታላችሁ ንጉሳውያን ኮፒ ሊንክ ሪፖርት ሼር ይደረግ ይመቻችሁ ቢስሚላህ ዛሬ ቢስሚላህ ብቻ አይደለም አልহামዱሊላህ ምንም ብለው የኛው ዩናይትድ ማን ዩናይትድ
አስቱ ለአንድ ረመረመው። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ገና አላፈጠርኩም ግን በሳፋ በላለሁ በኋላ እደርሳለሁ። በቴብር ብቻ ነው አሁን ግን በኋላ የምግብ ገንዳ ውስጥ እገባለሁ። ከዛ በፊት ከሃኒድ ከዶሮ ካሩስ ከሁሉ ነገር የሚበልጥ 3 ነጥብ አግኝቻለሁ። አስቶን ቪላን ቅርጥምጥም አድርጌ እዛው የለመርክበት ብየዋለሁ። ኦልድ ትራፎርድ ላይ መጥቶ አስቶን ቪላ የለም ፊት አንሰጠውም። በቀን ነው የተበቀን ነው። ብሩኖ ዛሬ ይለያል። ቢስሚላ ሰዎች 4 እኮ ነው የቀረው ሪከርድ ለመስበር የነ ሄነሪና የኬዲቢ እንደውም እኮ ቢጠቀሙ ኖሮ እኮ ዛሬ ራሱ ቢጠቀሙለት እኮ ይነጥቅ ነበር። ረቢስ ካዝሜሮ ባለ ቢስሚላ ክረምት ሊለቅብን ይመስላል። አሁን ሴስኮሳ ኩኛሳ ያይቱን እንጥራ። ከረፍት በኋላ ይሄ ቡድን ሊለወጣል ምን እንደሆነ አላውቅም። ቢስሚላ ወላሂ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እንደው አላህ እድሜያችሁን በሙሉ እንደው ደስ ያሰኛችሁ ዩናይትድ ፋሚሊ። እናንተ የሀያሉ ዩናይትድ ደጋፊዎች ናችሁ እና እንኳን ደስ ያላችሁ። ይሄ ይገባችኋል። ከዚህ በላይ ነው የሚገባለኛ ግን በጊዜ ሂደት ይመጣል እና ዩናይትድ ፋሚሊ እስቲ በዱል የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ይሄ የተጣለ ቲም በቃ ማሸነፉን ሊያቆም አልቻለም። ማን እኔ በየሳምንቱ አንድ ቲም ብቻ ኒውካስትል ብቻ የሚያስደስተኝ እንዴ? ቪላ ምን ሆነ ነው? አንድ አቻ ነበራችሁ። ለምንድን ነው የምትቸኩሉት እንደዛ እንዴ? ረጋ አትሉም እንዴ? ግልጽ ነው እንደሚገባባችሁ። ማን በጣም ነው ማትችሉት ስታስጠሉ። ማን ይሄ ሰውዬ ማለት ነው እድሜው ይጣራ። ካስሜሮ ጤነኛ ምን ሆኖ ነው? ማን ዩናይትድ ማለት ሴት ፒስ ማግባት ስለጀመረ ነው አሁን ፕሪሚየር ሊጉ ላይ በደንብ እየተፎካከረ ያለው። የእውነት እምላችሁ ሴት ፒስ ማግባት ጀምሯል። ሴት ፒስ አይገባበት ገብቷችኋል? ማን ብሩኖ ፈርናንዴዝ 16 ወይኔ ጉዴ። በህይወቴ እንደዚህ አይነት አንሰክሰስፉል ሄትዋች አጋጥሞኝ የሚያውቅ አይመስለኝ። ብሩኖ ፈርናንዴዝ 16 አሲስት ደረሰ ፕሪሚየር ሊግ። ማን ኩኛ ገባ እንደገና። የሚያስጠላ ሴሌብሬሽን ደገመው። አይ ዩናይትድ፣ ኧረ በፈጣሪ ይሄ ሜንታሊቲ እኛም ትናንት ይዘነው ብንገባ ዌስታ የምናሸንፈው ጌም ነበር። ምንድነው የሚሰሩት? አንተ እግዚአብሔርን ካዝሜሮ እድሜው ስንት ነው? እንዴት ነው እንደዛ የሚያደርገው? አንተ ሴት ፒስ ላይ እኮ ከሰሩ በኋላ ራሱ እንደዚህ ጨዋታ መጮት የጀመሩት ምን አይነት እንቅስቃሴ ተሳዩት? ብሩኖ ፈርናንዴዝ አንተ ኧረ ወይኔ እንዴት ነው የሚችለው? አንተ ስንት አሲስት 16 አልተሳሳትኩኝ አሲስት ደርሷል ፕሪሚየር ሊግ ላይ። ይሄም ሴሌብሬሽኑ ደገመው። በቃ እንዳለ የማይሆን ስራ ነው እየሰሩ ያሉት። ብሩኖ ሜንታሊቲው አስቶን ቪላን ቀስ በቀስ ነው የጣሉት። እንደዛ ለዋንጫ የሚፎካከር የነበረ ቲም አስቶን ቪላ ግምት አለ። ሊቨርፑል የሚመጣላል ካንተ ከቪላ ኩልን ለ51 ዛሬ ካሸነፈ ቼልሲና ቪላ በቃ ወረዱ ማለት ነው። ቶፕ 4 እነዛ ብቻ ሆኑ። ማንቸስተርና እንትና ይገባሉ ማለት ሊቨርፑል። በፈጣሪ ምን አይነት ኧረ ወይኔ እንደዚህ መቀየር እንደሚቻል አላውቅም ነበረ። እንደዚህ በተሻሻሉበት ዘመን ኧረ በስመ አብ። ይሄ ሰውዬ ተውት፣ ብሩኖ ፈርናንዴዝን ተውት። 16ኛ አሲስት ነው መሰለኝ ዛሬ ያደረገው። 4 ነው የሚቀረው ሪካርዱን ለመስበር የኬቨን ዴብሮይን እና የቲየሪ ሄንሪን ማለት ነው። 8 ጨዋታ አለ። በእርግጠኝነት የሚደርስበት ይመስለኛል። ሜዳ ላይ ራሱ ኧረ ለሼሽኮ ራሱ የሰነጠቀለት ኳስ እኔ ሼሽኮ ማለት ነው በቃ ዛሬም ተቀይሮ አግብቷል። ባይዜ በቃ የሚገርም ከቤንች ላይ እየተቀየረች ታገባለች። ሲያስጀምሮም ያገባል። ቀለል አድርጎ ለኩኒያ ሳለፈለት የሆነ ኳስ። ኩኒያ ደግሞ እንደዛ አይነት ቦታ ላይ አይሰማም፣ ሮጥ ያልፋል ምናምን ይጨርሳል ማለት ነው። በስማም ሲማማቱ በዛ ላይ ለማውጣት ምናምን የዮሮ ራሱ ዛሬ ምርጥ ነበረ። ታከል ሜኑ ራሱ ኧረ በስማም እንዳትጠጋኝ ብሎ ቪላን ወደ ታች ልቆታል። ማንቸስተር ዩናይትድ 51 ነጥብ ነበራቸው 54 አድርጎታል ማለት ነው። ዩናይትድ ይመቻችሁ። ይህንን ቴሌግራም ናውን ፕሬዲክሽንስ ብላችሁ ተቀላቀሉ። ትኬቶች አሉ በየቀኑ። ከዚህ በኋላ እኔ በእውነት ነው የምላችሁ አንድ ሰው ብሩኖ የሰው ልጅ ነው ብሩኖ ሰው ነው ብሎ አንድ ሰው እንዳይከራከረኝ ጭራሽ ምንም መስማት አልፈልግም። እንደዚህ አይነት ክርክር ብሩኖ ሰው አይደለም። የሰው ልጅ እንዲህ ሊያስብ አይችልም። ምንም ስለሚቻል በቃ ስለምንችል አለቀ። ከሞዳለሁ ጨፍርባለሁ ገና በጣላለሁ። ከሞን ዩናይትድ ቫሞስ ማንችዬ ግባ እናውጣው። በስመ እንዴት ነው የምትችሉት? ማቲያስ ኩኛ እንዴት ነው የምትችለው? በክርስቱ ማን ወንድ የሆነ ከቶፕ 4 እንደሚነቀንቀን የምናየው ይሆናል። እስኪ የትኛው ወንድ ከቶፕ 4 እንደሚያስወጣን ማለት ነው። ቻምፒየንስ ሊግ እንገባለን እኛ ወያላ አይደለንም። 5-6 ዓመት ዝም ብለን ከቻምፒየንስ ሊግ ርቀን ዩኤፋ ራሱ ገብቷል። ይደብረዋል። እኔ ኮታውን ከፍ አድርጎት ምናምን የሆነ ህግ አውጥቶ ዩናይትድን ቢያስገባ ይቀሏል። ዩናይትድ ሲኖር ነው ቻምፒየንስ ሊጉም የሚደምቅለት ተመልካቹ የሚጨምርለት። ገብቶሃል አይደል ፓፓ? ቻምፒየንስ ሊግ እንገባለን ቶፕ 4። ክሊኒካል ማቲያስ ኩኛ ምን አይነት ፊኒሺንግ ነው! በስ እኔም ጭራሽ ማንም አይጠብቀውም እንደዛ ይመቷል ብሎ ማለት ነው።
እና ምን አይነት ፊኒሽንግ እንደሆነ አላውቅም። ከዛ ትንሽ ተስፋ ነበረቻቸው። ጀለስ መጣና ዛሬም ተቀይሮ ጎል ማስቆጠር ችሏል። ይሄ የአየር መቆሚያ የመሰለ ተጫዋች ዘሎ እኮ ነው። ተመልከቱት የት ሊሄድ እንደሆነ፣ የትኛው ሚሳይል ሊመልስ እንደሆነ አላውቅም። እኔ በደንብ ግን ተጨማሪ ጎሎችን ማስቆጠር እንችል ነበር፣ ስፔሻሊ 3-1 ከሆንም በኋላ ግን በቃ እነሱም ተስፋ ቆርጦ በቃ አልቆ ነበር 3-1 ላይ ማለት ነው። ግን ተጨማሪ ጎል 5-1 ምናምን ቢያንስ ማለቅ ነበረበት ብዬ አስባለሁ። የሴስኮ ፓሲንግ በቃ ድክምን ያደረገኝ ማለት ነው። ሞስ በቃ አማድ የሚያስቆጥረው ኳስ ነበር። ምን የሚሉት ፓስ እንዳደረገ አላውቅም። ለማንኛውም 3-1 ሆኖ ኦልሞስት ጨዋታው በቃ ያለቀ ይመስል ነበረ። በደንብ ነው እኔ ከምንም በላይ ደስ ያለኝ ጌሙን ኮንትሮል ማድረግ የቻልንበት መንገድ በጣም በቃ ዩናይትድ ትልቁ ችግር አንደኛው እሱ ነበረ። በቃ የፈለገው ጎል ቢያገባ በቃ ለ2 ደቂቃ ጌሙን ኮንትሮል ማድረግ ይከብደው ነበርና ዛሬ እንዴት ኮንትሮል እንዳደረገው ጨዋታው ሲጀምር ማን ቱ ማን ፕሬሲንጋችን በጣም የሚገርም ነበር። በቃ ቪላን ማን ቱ ማን ፕሬስ አረግ ነው እኛን ማድረግ አይችሉም። እንደዛ ገብቷል። በደም ምን ሙቤሞ እዚህ ተከላካይ ጌም ስለ ማን ቱ ማን ፕሬስ ዩናይትድ ማድረጋቸው እኛ ግን በደንብ አድርገናቸው ነበረ። ሲስተም ስለሆነ ሲስተሙን በደንብ ፍርክስክሱን አወጣ ነው ማለት ነውና የሚገርም ጨዋታ ነበረ። ጌሙን ተቆጣጥረናል። ለማንኛውም ቪላ ለኒውካስል ሰተሽ፣ ለወልቭስ ሰተሽ፣ ለቼላው ሰተሽ፣ ለኛ ሜዳችን ድረስ መተሽ መከለኪበት ምንም አይነት መንገድ የለም። ማንንም ያዳምጥሽ የለም። ቶፕ ፎርኛ ነው። እኛ እንደው ያለ 5-6 ዓመት ከቻምፒየንስ ሊግ አንድረቅም። የኔ ጌታ ምን አስበህ ነው እናንተ? የምራችሁ ነው እንዴ? የምራችሁ ነው እንዴ? ለዋንጫ ነው ምናምን የምንጫወተው ስትሉ የነበረው እንዴ? ምን እሺ ነው? ምንድነው አሁን ይሄ ስኮር? ምን ጉድ ነው? ኧረ በስመ አብ! አራስቶን ቪላ ማን ተመለሳለ? ማን ልብህን ይመለስልህ ብሎ ማን ፍቃድ ሰጠ? መጀመሪያ አንደኛው ጎል ሲቆጠርብን እንደደነገጥክ በዛው ብትቀጥል ይሄ ሁሉ አልነበረም። ድንጋጤህን ምን እንደሰለበው ምን ሙክክ እንዳደረገክ መድኃኒዓለም ነው የሚያውቀው። ማንቸስተር ግን ይመቸው። የዛሬ ማንቸስተር ይመቸው። ሌላ ሌቭል ውስጥ አሁን ከትንሽ ደቂቃ በኋላ ደግሞ የኛ ጨዋታ ነው። እንደው በመድኃኒዓለም እንደው በእግዚአብሔር እጅ ነው ያለው። ታርንስ ብሎት እንደው ልለምን ሩብ ጉዳይ ነው የቀረኝ። ሩብ ጉዳይ አሁን በዛሽ ዶሮ ካሳረድከን ደግሞ በቃ ፍግም ብዬ ሬሳ የማይገኝም። እንደው ልለምንህ ጉድ እንዳታረገን። መቼስ በዛሽ ዶሮ አታሳርደንም ብዬ ተስፋ አደርጋለሁኝ። ማንቸስተር ግን ይመቸው። እያረርኩ ልሳቅ እንጂ ዘንድሮ ቶፕ 4ም ቶፕ 6 ምንም የለንም። በቃ አይ ማንቼ ለምን 2 ሳምንት 3 ሳምንት 1 ወር 5 ዓመት አርፎ ይመጣም? እንዲህ ነው የሚያስደስተን ነው ማንቼ። ቤንያሚን ሼስኮ፣ ብሩኖ ፈርናንዴዝ፣ ካስሜሮ እርክት ጨዋታ የለ እርክትክት የኔው ማንቼ እንድደሰትብህ ነበር የናፈቀኝ። መቻችሁ ኮንግራ የማንቸስተር ደጋፊዎች። ምንድነው እየተፈጠረ ያለው ጓዶች? ለምንድነው በዚህ ደረጃ እንዲደሰቱ ምንፈቅድላቸው? እንዴትስ ነው ይሄ ነገር ሊፈጠር የቻለው? አንድ ሊያስረዳ የሚችል አካል አለ በዚህ ጉዳይ? የአቋም አባል የሆነ ሊያስረዳ የሚችል እነሱ አለ? በከተማ ውስጥ የቀሩ አንዳንድ ርዝራዦች አሉ። እነዛን ርዝራዦች መንጥረን እስክናወጣ ድረስ አቋማ ስራውን አይፈታም። አሁንም ወደፊት አርሰናል ይቅደም፣ የአቋጣሪ ይውደም፣ አቋማ ሴንትራል ኮማንድ። አይካሪክ ሰግጥ የሚለው ቃል አሁንም እየሰራ ያለው ለማይክል ካሪክ ነው። አይካሪክ ባይዘይር በነገራችን ላይ እኔ ሁለቱም እንዲያሸንፉ አልፈለኩም ነበር። አቻ እንዲወጡ ነበር። በተለይ አቻ ሲሆኑ 64ኛ ላይ ቪላ ሲያገባ ደስ ብሎኝ ነበር። ግን ምን ዋጋ አለው? ደናሹ አገባ። ይሄ ደግሞ ትወጣለህ ትለቃለህ ሲባል ጭራሽ ብሶበት በስተርጅና አፈላ በስተርጅና። አይገርማችሁ? ያ ደግሞ ተቀይሮ ሲገባ ነው እንደው ጎል የሚቀናው መሰለኝ። ያገባል ተቀይሮ ሲገባ። ይሄ ደግሞ ያዝቅለት። ይመቸው። ለማንኛውም ኩናን አለማድረቅ አይቻልም። ከመሬ ነው ማለት። በተጨማሪ ግን ማለት ነው ያው ውጤቱ መጥፎ አይደለም፣ ቆንጆም ብቻ ዩናይትድ ግን እንዲያሸንፍ አልፈለኩም ነበር። ይመቸው። ለማንኛውም ግን እናሸንፋለን ብያችኋል ነበር። ዋሸው ወይ? ሲስኮ መጀመር የለበትም ሱፐር ሰብ ነው ብያችኋል ነበር። ዋሸው ወይ? ምንም ያልፈራው ጨዋታ የቪላን ጨዋታ ነበረ። 2-1 ገምቼ 3-1 አልቋል። ይመቻችሁ ዩናይትዳውያን። ስለ ብሩኖ ፈርናንዴዝ 100ኛ ሲስተም እናወራለን። 6-7 በስማ ይገባነ 3 ነጥብ አሳምነን ነው። በስማ ብሩኖ ፈርናንዴዝ ምንድነው የሚሻለ? አረ ካስሜሮ 1 ዓመት መጨመር አለበት። ዛሬም ላይ ፐርፎርማንስ ነው። አረ ኩኛ ፊኒሺንግ ሲስኮ ልምዱ አድርጎታል። ተቀይሮ ይገባል፣ ያገባል። ካሪክና ዩናይትድ ተመልሰዋል ወደ አሸናፊነታቸው። አሁን
ፈታ ብለን ቼልሲ ነጥብ ጥሏል። አስቶን ቪላ ሰተናታል። ሊቬንተዋ ስናገኛት እንሰጣታለን። ሻምፒዮንስ ሊግ እንደገባ አረጋግጠናል። ምን አይነት ጨዋታ ነው የተጫወተው? ጎሉ አላሳመነኝም የገባብን። አንዴ ቫን ዳይክን እንዴት እንደሻሩት እናውቃለን። አሁን ደግሞ ኦናና እንደዚህ ብሎ ሰጣሉት። ግን ችግር የለውም ሰጠናት። የታባቱ ካሪክ ብይ። አሁን ቀጣይ ሳምንት ነው የምናገኘ። እሳት አመድ ወለደ። ተሳስቷል። ያራዳ ልጆች እሳትን የወለደው ሰር አሌክስ ቻማን ፈርጉሰን ማይክል ካሪክን ውነኛ ሰው አድርገውታል። ያራዳ ልጆች ፈርጉሰን እንደሚታወቀው ፈርስታፍ እንደምንም ሊለዝልህ ይችላል። ክለቡ ግን ገብቶ መልበሻ ክብል ሲወጣ እሳት የነካው አንበሳ ሆኖ ነው የሚወጣው። ይህንን ነው ዛሬም ማይክል ካሪክ ያሳየን። ሰከንድ ሃፍ ምን አይነት ጉድ የሆነ ክለብ እንደሆነ ማንቸስተር ዩናይትድን ተመልክተናል። አይፈራ አይኮራ ያራዳ ልጅ ደረቱን ነፍቶ ይጮታል። ደረቱን ነፍቶ 3 ነጥቡን ይዞ ይወጣል ማለት ነው። ያራዳ ልጅ ማይክል ካሪክ ዘገየ እንጂ ከዚህም በላይ ሊሆን ይችላል። እጅግ በጣም አስደናቂ ብቃት፣ እጅግ በጣም አስደናቂ ቦታ ላይ ይገኛል አሁን የማንቸስተር ዩናይትዱ ክለብ ማለት ነው። ያራዳ ልጆች በሚያስገርም ሁኔታ አስቶን ቪላን በኩርኩም ወደ ታች ደፈቀው። ሌላ ነገር የለውም ነው የምልህ። ቦታ ይሄ አይደለም፣ አይገባህም፣ ዝቅ ልትል እፈልጋለሁ ብሎ አስገድዶ አደረገው። ያለምንም ጥያቄ ነው የምልህ። እጅግ በጣም አስገራሚ ነበረ። ቡድኑ አጣብቂኝ ውስጥ ሆኖ እንኳን ካሪክ የሚቀይረው አጥቂ ነበር፣ ለዛም ሰርቶለታል። ሴስኮን ቀየረ፣ ሴስኮን ማገባ ማለት ነው። ማንቸስተር ዩናይትድ አውሬ ሆኗል። ያራዳ ልጆች ብሩኖ ፈርናንዴዝ ካለ የአሲስት ጎርፍ አለ አባቴ። ብሩኖ ፈርናንዴዝ እንዴት አባቱ የሚለይ ተጫዋች ነው ፋሚሊ። ለዚህ ክለብ የማይመጥን ተጫዋች ቢኖር ብሩኖ ፈርናንዴዝን ይችላል። ብሩኖ ፈርናንዴዝ እግዚአብሔርን እንደኔ የአርሰናል ደጋፊ ሆናችሁ ብሩኖ ፈርናንዴዝን የምትወዱት ኮሜንት ላይ 88 ቁጥር ጻፉልኝ። ይመቻችሁ። ማንቸስተር ዩናይትድስ ባክ ማለት ዛሬ ነው። በቃ ማንቺ የተመለሰችው ለኔ ነው ዛሬ። ቪላን አስተናግዶ ትራፍሪ ጥፍጥፍ አድርጎ ሸኝቶታል። በቃ ክሬዲት መስጠት ካለብን ክሬዲት እንሰጣለን እኛ። ንፉግ አይደለም ሌላው ደጋፊ። ብሩኖ ፈርናንዴዝ ግን እንዴት ነው የምትችለው? ከምር በቃ ማንቸስተር ዩናይትድን ያለ ብሩኖ ፈርናንዴዝ ማሰብ በጣም ከባድ ነው። ዘቤስት አታኪንግ ሚድፊልድ ኢን ዘ ፕሪሚየር ሊግ። በቃ ትችላለህ ብሩኖ፣ ከምር ትችላለህ። በቃ ማንቺን ያለ ብሩኖ ማሰብ በጣም ከባድ ነው። በዚህ ታሽ ከቀጠልሽ ቦታ ታውቂያለሽ፣ ለሲቲ ሁላ ታሰጊያለሽ። ለሁለተኝነት አይደለም ለቶፕ ፎር ማለት ሊቨርፑል እና ቼልሲ እንደሆነ አቋማቸው የሰሞኑን በቃ አይታው የሌለ ወርዷል። ቪላቱ በቃ አይመጥነውም የቦታው። ማንቺ ግን ይመችሽ። ይህንን ጨዋታ አሸንፈን ቅጥል እያልኩ ነው። እግዚአብሔርን ቅጥል በቃ ጨዋታውን እያየሁት ራሱ ቅጥል እያልኩ ነበር። ምን ቅጥል እንደሚያደርገኝ ታውቃላችሁ? በአሞኒም ጊዜ የጣልናቸው ነጥቦች፣ ያ አቻ የወጣንባቸው አቻ መውጣት የሌለብን ጨዋታዎች፣ መሸነፍ የሌለብን ጨዋታዎች፣ በስመ አብ እነሱ ነጥቦች አግኝተን ቢሆን ኖሮ ዛሬ የት ነበርን? እግዚአብሔርን ወይኔ ናደርኩ። እግዚአብሔርን አልነገሩሽም ወይ? 1 2 3 ፒስ የወያላን ጌታ ሰጠናት ማታ። ሴት ፒስን አፈጠርኩባት፣ ሁለተኛ ኩኛ ደገመባት፣ ሶስተኛ ደግሞ ቤንጃሚን ሴስኮ ዘረራት። ለብሩኖ ሚጌል ፈርናንዴዝ ሲባል ሙሉ የአርሰናል ተጫዋቾች ዛሬ ማሳውኑ ለመስዋዕትነት እንዲቀርቡ አቋማ መግለጫ አውጥተዋል። ለዚህ እኮ ነው የምትናፍቂኝ የኔ ደስታ ምንጭ። እኔ እኮ አንቺን ካላየሁ የማብደው ለዚህ ነው እኮ የኔ ደስታ ምንጭ። እኔ አባት እንደ እኛ እንርመጠመጠው የለን እዚህ እዛ እንቋጥራለን። እኛ የደስታችን ምንጭ ማንቼ ፎንቀን። ኧረ ቢስሚላ አንተ በቃ ኦልትራፎርድ ድምቀት ነው። ኦልትራፎርድ ዳንስ በዳንስ ነው። አስፈጠራችሁን። አላህ ያስፈጠራችሁ፣ እንደው አላህ ያስፈጠራችሁ እናንተ። ብሩኖዬ ይቻላል። በቃ ስለሚቻል እኮ ነው። በቃ አንተ እኮ ስለሚቻል ነው። ሴስኮ እኔ ተቀይሮ ገብቶ ቅስፈታዊ ጎል የሚያገባ ስለሚቻል ነው። ስለሚቻል የኔ የደስታ ምንጮች አንርመጠመጥም ከዚህ በኋላ። ማን ነው ሲቲ? ማን ነው ወያላ? ማን ነው ዲቦ? ምን አገባን? በቃ ማንቼ ፍራን። አረ በፈጣሪ ዘንድሮ ሚዜ ልንሆን ነው መሰለኝ። እኔ ሶስተኛው ቦታ ተስማምቶኛል ወገን። ሶስተኛ አሪፍ ቦታ ናት። እንዴት ነው ሚዜ ብንሆን ይሻላል? እስቲ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የማንቺ ፋሚሊዎች በደንብ ኮፒ ሊንክ፣ ሪፖስት እና ፎሎ ማድረግ እንዳይረሳ። እንደው ማን ይሙት እንደ ቢላ እንከፍ የሆነ ቡድን አለ። ፕረባ አትረውም እኮ እናንተ ሲጀመር ምንም እንዲሁ ላጠቅሙ ነገር እኮ ነው። ቶፕ ፎር ውስጥ እኮ ሲጀመር ያላችሁት ራሱ ማለት ነው። አቻ መውጣት ከባድ ነገር ነው።
እንደሆነ ይሄ ዩናይትድ የተባለ ቡድን ወዴት ነው እየሄደ ያለው? አረማመዳቸው፣ አካሄዳቸው ወዴት ነው? ይሄ ምንም እየገባኝ አይደለም። እኔ ይሄ ብሩኖ የተባለ ተጫዋች ይዘው ማለት ነው ምንም ማንም ቋጥሮ ሊሳካል። በቃ ብሩኖ ካለ አርፈ ብትቀመጥ ይሻላል። ሰውየው ሌላ ታሪክ ውስጥ ነው። የሆነ በሽታ ምናምን ነገር አለበትም። ለምን ነው ለቀማቶ ተከነተ? የሆነ አረቦች ነው ይፈልጉ ነበራ እንዴ? ይሳካልን? ይሄ ቡድን ይውደቅ እንዴ? አንዴ መሰላል፣ አንዴ ገመድ እየወረወረ እኮ ከገደል እየወጣቸው ነው የሰውየው። ዩናይትድ አሸነፈ። በጣም ደስ የሚል ነገር ነው። ለመሰላችሁ ለኛ ጠቀመን። አሁን በግርግር እኛ ተጠቀመን። አስቶን ቪላ ቀስ እያለ የተንሸራተተ ይወርዳል። አቻ ቢወጡ አሪፍ ነበር እውነት ለመናገር ግን ዩናይትድ ማሸነፉም አሪፍ ነው። ምክንያቱም አስቶን ቪላ ከዚህ በኋላ ከነ ሊቨርፑል ምናምን ስላለው ጨዋታ ይወርዳል። ዛሬ ብቻ አውጣኝ ቶተናም። በቃ እኔ ምንም አልፈልግም። ውለታ ይኖርብኛል። በልጆች ታገኛል ሚኮ እንደው በቃ ዛሬም ብቻ እኔ ምንም አልፈልግም። አንፊልድ ነው አይኖ ያለበዚያ ትወርዳለህ። እወቅ እሱን ደግሞ መደዳ ተቀጥቅጣን የመጣው በቃ እንደው ዛሬ የሆነ ነገር አድርግና ወደ ራስ ተመለስ። አይኖ ደግሞ ቶተናም ትልቅ ቲም ነው። በቃ ነበር ትልቅ ቲም ነበር። አሁንም ያ ዲኤንኤ በውስጣችሁ ካለ እነ ኮሎሙአኒ አስቡ፣ ዣቪ ሲሞንስ የሚገራርሙ ተጫዋቾች እኮ አሉት። በቃ የሆነ ነገር አድርጉ እንደው አደራችሁን ማለት ነው። በቃ ዛሬም ብቻ ይሄ የሆነ የደነበረ አሰልጣኝ ነው የቀጠራችሁት። ምንም የሚያውቀው ነገር የለም ግን በቃ እንደው ምን የሆነ ነገር ያሳስታችሁና የሆነ ነገር ፍጠሩ። ሊቨርፑልን ብቻ ዩናይትድ ምርጥ ስራን የሰራችሁት። በቃ እውነት ዩናይትድ እንዲህ እጃችንን ይዞን ቶፕ 4 እንደማስገባት ቁጠሩት። የዛሬው የምሬን ነው የምነግራችሁ። አሪፍ ነው። አደራ ሚኮ እንደው አደራዬን እንዳትበላ። ያው ከተሸነፍክ ማለት ወርድብሃለሁ አልምርህ። ማንቹ ፎንቃችን ወንድ ነው ሻምፒየንስ ሊግ ከመግባት የሚያግደን። አላረጋገጥንም፣ አረጋግጠናል። ምን ምርጫ አለን? ዘለላቸው ምን ሆነ ነው ሁለተኛ ጎል ለማግባት እንደዚህ የምትፈራው? እመለስል አረ ለብሩኖ ነው የምመለሰው። እኔ ሌላ ቪዲዮ ሰራለሁ። እስከዛ ኮፒ ሊንክ ሪፖስት አድርጉናል፣ ፎሎ አድርጉ። እኔ ግን የዩናይትድን ጨዋታ በተመለከቱ ቁጥር አንድ በጣም የሚገርመኝ ነገር የዩናይትድ ደጋፊዎች ምን ብላችሁ ጸልያችሁ ነው የተጫዋች ክለባችሁ ውስጥ የሚጫወተው? ማለት የምር እኮ አንዱ ነው 6 ተጫዋች እኮ ነው አንተ። አረ 6 ተጫዋች ራሱ ማርያም ምን የዚህን ተጫዋች አክል ሚና ይግሉ አንተ። እንዴት አባቱ አንተ ዩናይትድን እኮ ያለዚህ ተጫዋች ማሰብ እንዴት ነው? በቃ አረ በስ ኤቭሪ ፓሶቹ በቃ የሆነ ነገር የሚፈጥሩ በቃ 2 አሲስት አረገ በዛሬው ጨዋታ ራሱ ሪካርድ ይስበር ያርግለት እግዚአብሔር። እንደ የሚችል ተጫዋች ይችላል። በእናታችሁ እኔ በዚህ ቪዲዮ ማናችሁን ፎሎ አታርጉ። ክርስቶስ ግን ብሩኖ ፈርናንዴዝ እኔ ሁሉ ጊዜ በቃ የሚገርም ጨዋታ በተጫወተ ቁጥር ቪዲዮ ሰራለሁ። ግን በቃ ይችላል። በቃ ከጨዋታ በቃ አቋማው ሁሉ ጊዜ በቃ ሚን ካራክተር ሁሉ ጊዜ ጨዋታው ኮከብ መሆን አይሰደችውም። በእርግጠኝነት እሱ ነው የሚሆነው ብዬ ነው። እንዴት አባቱ ነው የሚችለው አንተ? ኧረ በፈጣሪስ እኔ በቃ ስለዚህ ተጫዋች ቃል ይደኝ ማርያምን ይችላል። ማርያምን ከልቤ ነው በጣም ነው የሚችለው። ብሩኖ የጨዋታው ኮከብ በመባል ተመርጧል። እንዲሁም ደግሞ በዴቪድ ቤካም ተይዞ የነበረውን በማንቸስተር ዩናይትድ ታሪክ በአንድ የውድድር ዘመን ብዙ አሲስት በማድረግ ማለት ነው ተይዞ የነበረውን በዴቪድ ቤካም ማለት ነው ብሩኖ ፈርናንዴዝ በዛሬው ዕለት የራሱ የግሉ አድርጎታል። ይህ ቪዲዮ ለብሩኖ ክብር የተሰራ ስለሆነ በቻላችሁት መጠን ኮፒ ሊንክ፣ በተለይ ብሩኖ የምታደንቁ ከሆነ 8 ጊዜ ኮፒ ሊንክ እንዲሁም የብሩኖ ፈርናንዴዝን ምስል ማለት ነው ኮሜንት ላይ ያስቀመጣችሁልኝ ለዓለም አዳርሱ። ብሩኖ ይችላል። ማግኒፊኮችን ከዌይን ሩኒ ቀጥሎ የአንድ ተጫዋች ስኬት ይሄን ያህል አጓግቶኝ አያውቅም። ብሩኖ ፈርናንዴዝ የፕሪሚየር ሊግ የምንጊዜም የአሲስት ቁጥርን እንዲያሳካ በእጅጉ የምመኝለት ተጫዋች ነው። ዩናይትድ ጨዋታ ባለው ቁጥር የሱ ሾው ነው ማለት ይቻላል። ምን አይነት ድንቅ ተጫዋች ነው! ቤንያሚን ሴስኮ ያቺን ኳስ ባይስታት ኖሮ የአሲስት ሃትሪክ ይሰራ ነበር። እንደተለመደው ታክቲካል ትንታኔውን ጠብቁኝ። ይመቻችሁ። ፎሎ ማድረግ እንዳይረሳ። ካሪክ ለፔፕ ጋርዲዮላ፣ ማንቸስተር ዩናይትድ ለማንቸስተር ሲቲ ቆንጆ መልእክት ያስተላለፉበት ጨዋታ። ማንቸስተር ሲቲ በቀሪዎቹ ጨዋታዎች ወገቤን የምትል ከሆነ እኛ ዩናይትዶች ሁለተኛ ደረጃን ራሱ ልንረከብክ እንችላለን ብለው መልእክት አስተላልፈዋል። ለማን ሲቲ በሜዳው 3-1 ቤንጃሚን ሴስኮ ምቾት ላይ ነው። ብሩኖ ፈርናንዴዝ ሪከርድ ለመበጠስ እየተሯሯጠ ነው። ቆንጆ ዩናይትድ የተመለከት ነው ዛሬ። ቶፕ 4 ጥያቄ አይደለም ዩናይትድ ቤት።
ማንቸስተር ዩናይትድ አንድ ጨዋታ ተጫውቶ 9 ነጥብ ማግኘት ችሏል። በወሳኝ የ30ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቀይ ሰይጣኖቹ ማንቸስተር ዩናይትዶች ከሽንፈታቸው በማገገም አስቶን ቪላን በሜዳቸው ኦልድ ትራፎርድ 3-1 በሆነ ውጤት ማሸነፍ ችሏል። ፈርስት ሃፍ ጨዋታው አዝናኝ ነበር ለማለት በጣም አስቸጋሪ ነው። ሰከንድ ሃፍ ሞር የተሻለ እንቅስቃሴ የተመለከትንበት ጨዋታ ነበረ። ብሩኖ ፈርናንዴዝ የሚገርም ፐርፎርማንስ ነበረው። 2 አሲስቶችን በጨዋታው ላይ ማድረግ ችሎ ነበር። 16ኛ የፕሪሚየር ሊግ አሲስቱን ማድረግ ችሎ የማንቸስተር ዩናይትድም በአንድ ውድድር ዓመት ከፍተኛ አሲስት በማድረግ የዴቪድ ቤካምን 15 አሲስት ማሻሻል ችሏል ማለት ነው። በዚህ ጨዋታ ላይ ዩናይትዶች በካዝሚሮ አማካይነት ከሴት ፒስ የመጣችው እንኳን 53ኛው ደቂቃ ላይ አስቆጥረው ቀዳሚ ነበሩ። ከዛ በኋላ ግን ሮዝ ባርክሌ 64ኛው ደቂቃ ላይ ለአስቶን ቪላ ጎል አስቆጥረው ጨዋታቸው ሆኖ ነበር። ነገር ግን በድጋሚ ዩናይትዶች በማቲያስ ኩኛ አማካይነት 71ኛው ደቂቃ ላይ ከቡድኑ የመጣለትን በጣም ድንቅ የሆነች ስሩ ቦልን በድንቅ ሁኔታ በመጠቀም ዩናይትድ 2-1 መሪ መሆን ቻሉ። ከዛ በኋላ የማይክል ካሪኩ ሱፐር ሰብ የሆነው ቤንጃሚን ሴስኮም እንግዲህ ተቀይሮ በመግባት 81ኛው ደቂቃ ላይ የዩናይትድን አሸናፊነት ያረጋገጠች ጎል በማስቆጠር ዩናይትድ ጨዋታውን 3-1 ማሸነፍ ችሏል። 9 ነጥብ በአንድ ጨዋታ አግኝቷል ስላችሁ ቼልሲ 3 ነጥብ ጥሎለታል። እንዲሁም ደግሞ ራሱ አስቶን ቪላን በቶፕ 4 ፉክክር ውስጥ ሌላው ተፎካካሪ ቡድን ስለሆነ 3 ነጥብ ጥሎለታል በዚህ ጨዋታ። ዩናይትድም 3 ነጥብ አግኝቷል። በፕሪሚየር ሊጉም እንግዲህ በዚህ ሰዓት 3ኛ ደረጃ ላይ በ54 ነጥብ ዩናይትድ ተቀምጧል ማለት ነው። ቪላዎች እዛው በ51 ነጥብ ስታክ አድርገው ተቀምጠዋል። ዛሬ ሊቨርፑል ቶተንሃም ስፐርን ማሸነፍ የሚችል ከሆነ 2 ደረጃዎችን በማሻሻል ወደ 4ኛ ደረጃ መምጣት ይችላል በጎል ክፍያ ከአስቶን ቪላ ከፍ በማለት ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ከአርሰናል ጋር በስንት ነጥብ ልዩነት ነው ያለን? ያው ምን ደርሰባቸው እየመሰለኝ ነው። ምን አይነት አፍጠር ነው አፈጠሩባቸው፣ ነብሳቸው ላይ አፈጠሩባቸው ቪላዎች ላይ። እኔ እኮ ተናግሬ ነበር እኮ ኩኛ እና ሼሽኮ ያገባሉ። ቪዲዮን ገብተህ መጀመሪያ የሰራሁትን ቪዲዮ ገብተህ ጨፈሩባቸው፣ በቃ ፈታ ብለው ማለት ነው። ፈርስት ሃፍ ላይ ቀለል ያለ ትሬዲንግ አረጉባቸው። ከረፍት በኋላ ገብተው ደግሞ ተጸዳዱባቸው 3-1 ቻምፒየንስ ሊግ መጣሁልሽ። ከዚህ በኋላ ሀያሉ ቲም ተመልሷል። ጉዳይ ወደ ቋጠሩ ያ ሽማግሌ ፎቃቃ አሁን ይጫወታል። የእሱን ሽንፈት ደግሞ ሳይ ቀዩዋ እሁድ ነች ዛሬ፣ ቀዩዋ እሁድ። በቃ ይመቻችሁ። ዩናይትድ ምንጊዜም ዩናይትድ ነው። እንኳን በሜዳው ኦልድ ትራፎርድ በሰው ሜዳ ራሱም አስፈሪ የሆነው ማንቸስተር ዩናይትድ አስቶን ቪላን 3-1 በሆነ ሰፊ የጎል ልዩነት አስጨብጭቦ ማሸነፍ ችሏል። የቀያይ ሰይጣኖቹ ደጀን የሆኑት ካሴሚሮ፣ ኩኒያና ሴስኮም 3 ግቦችን ለዩናይትድ ያስቆጠር ሲሆን ባርክሌይ ደግሞ የአስቶን ቪላን ብቸኛ ግብ አስቆጥሯል። እናም ማንቼ ይችላል የሚባለው በምክንያት ነው። በዛሬው ጨዋታ ወሳኝ 3 ነጥቦችን ይዞ የወጣው ዩናይትድ በፕሪሚየር ሊጉ ሰንጠረዥ ላይ በ54 ነጥብ በ3ኛ ደረጃ ላይ ፈልሰስ ብሎ ተቀምጧል። የዛሬውን የዩናይትድ ጨዋታ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። ግባ እናውጣው። ዩናይትድ ይሸነፋል ብለህ እየቋጠርክ ነበረ ወያለው። ዩናይትድ ይሸነፋል ብለህ ዩናይትድ ሲሸነፍ ማየት ከፈለክ የድሮ የአሞሪም ጨዋታዎችን ሃይላይት ማየት ትችላለህ። ዩናይትድ ከዚህ በኋላ አይሸነፍም። ስንት አገባ ለማየት ነው የዩናይትድ ጨዋታን የምናየው። ዩናይትድ የወያለውን ጌታ አስቶን ቪላን ጥጉን አስያዘው 3-1። ዛሬ ጎል አንሷል። ብሩኖ ሚጌል ፈርናንዴስ ምን እየሰራህ ነው? ኧረ በስመ አብ ከባባድ ኃጢአቶች በፕሪሚየር ሊጉ እየሰራ ነው ብሩኖ ሚጌል ፈርናንዴስ። ለማንኛውም ዩናይትድ ጥጉን አስይዞታል አስቶን ቪላን። ሁለተኛ ሆነን መውጣት አንፈልግም፣ ሚዜ መሆን ስለማንፈልግ ነው እንጂ ሁለተኝነቱም ብንፈልግ እንመጣለን። ለማንኛውም ዩናይትድ ቻምፒየንስ ሊግ እንደገባ ማመን ያለብህ ወያለው ይሸነፋል። እውነትህን ነው። እሺ ማንቸ ፋሚሊ አስቶን ቪላን 3-1 ልጥፍ ማድረግ ችለናል ማለት ነው። የሚገርም በቀል የተበቀል ነገር ግን ሁሌም ስናሸንፍ አካውንቴን ስለሚመቱት አካውንቴ ውስጥ እየገባችሁ በደንብ ኮፒ ሊንክ አድርጉት አካውንቴን። የሚገርም በቀል ማለት ነው። ምክንያቱም ቶፕ ላይ ሆኖ እስካሁን ያላሸነፍነው ክለብ ቢኖር ቪላ ብቻ ነበረ ማለት ነው። እሱንም ዛሬ አጠናቀነዋል ማለት ነው። ስጥት ነው ያደረግነው። የቶፕ 4 ቆይታችንንም በደንብ አስጠብቀናል ማለት ነው። ቪላን ነጥብ አስጥለን እኛ ነጥብ ስናገኝ የሚገርም ነገር ሆነልን ማለት ነው። ኮፒ ሊንክ አድርጉት በደንብ ይመቻቹ። ማርያምን ቋጠርኩ። ቶፕ 4 እንዳይገቡ የቻልኩትን ፍሬን ይዤ ቋጠርኩ። በቃ እስቲ ይለፍላቸው ይግቡና ቶፕ 4 ምን እንደሚያመጡ እንየው። በቃ ከዚህ በላይ ምን እናድርግ እንግዲህ።
እንለያለን ግን እንለያለን። እንደ ቲም አሪፍ ለመጫወት ሞክረናል፣ ተጫውተናልም። ግን በቃ ያው አንዳንድ ያልተጠቀምናቸው እድሎች ዋጋ አስከፍለውናል። ቢሆንም ግን የተጎዱብን ተጫዋቾች ታሳቢ ማድረግ ማለት ነው እነ ቴሌማንስ እነ ካማራ እነ ካሽ በተለይ የቴሌማንስ አለመኖር ቲሙን በቃ መሀል ላይ ክሬት የሚያደርግ ሰው አሳጥቶት ነበርና አሁን እሱ ቢኖርልን ኖሮ የተሻለ ውጤት እናመጣ ነበር። ግን ለማንኛውም ቻምፒየንስ ሊግ እናንተ ግቡ፣ ግን እኛ ዩሮፓ ሊጉን በልተን እንገባለን። ቀጣይ ዩሮፓ ሊግ ጨዋታችን ላይ እናተኩራለን። እሱ ላይ በሜዳችን ለመስራት እንሞክራለን። ሌላው ችግር የለውም። በቀጣይ ጨዋታ እንገናኛለን ፋሚሊ።